አመሰግናለሁ ሳለ ገብርኤል ተመልካቾቻችን እንግዲህ ታላቁ እና አምስተኛው የጎዳና ላይ ኢፍጣር በኢትዮጵያ በመዲናችን አዲስ አበባ በደማቅ ሁኔታ ተካሂዷል። እንግዲህ በተለይ የዘንድሮ የኢፍጣር መርሃ ግብር በዋናነት በተለይ የሰላም ኢትዮጵያ በተለይ ቁርአን የሰላም የአንድነት እንዲሁም የእውቀት ምንጭ ነው በሚል መሪ ሀሳብ በዋናነት እዚህ ላይ ትኩረቱን አድርጎ ለቁርአን ክብር መስጠት በተለይ ደግሞ ተናገር ለሀገር ሰላም ዱዓ ማድረግ በሚሉ ዋና ዋና መልእክቶች ላይ ትኩረቱን አድርጎ እንግዲህ የተካሄደው እንግዲህ ላለፉት ዛሬ የዛሬውን ጨምሮ እንግዲህ የተደረጉት የኢፍጣር መርሃ ግብሮች በሀገራችን ማለት ነው በየዓመቱ በርካታ ተሳታፊዎችን ታዳሚ ቁጥር እየጨመረ መጥቷል። በዚህም እንግዲህ ሴቱም ወጣቱ ወንዱ እንደዚሁ በተሳተፉበት እንደሆነ ለማወቅ ተችሏል። በዚህ የኢፍጣር ስነ ስርዓት ላይ ታዲያ የተለያዩ መልእክቶች ተላልፈዋል። በዋናነት በተለይ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ጽሕፈት ቤት ኃላፊና ፕሬዝዳንት አማካሪ የሆኑት ኡስታዝ አቡበከር አህመድ በዋናነት ያስተማሯቸው ነገሮች ወይም መልእክት ያስተላልፋቸዋል። እኛ ኢትዮጵያውያን ስንዋደድ በርካታ ችግሮችን ተሻግረናል። እኛ ኢትዮጵያውያን ስንዋደድ ስንቀራረብ እንደዚህ አምሮብን አንድ ሆነን ስንታይ ለጠላት የምናስፈራ ለራሳችን ሀገራችን የምናስጠብቅ እርስ በርስ ስንዋደድ ደግሞ በርካታ ችግሮችን ማለፍ እንደምንችል አሳይተናል። ይሄ ደግሞ በተለይ በዚህ በኢፍጣር ላይ አሁን ዘንድሮ የረመዳን ወር ላይ ብቻ ሳይሆን በክርስትና እምነትም የአብይ ጾም ላይ ነው። ስለዚህ በዚህ ኢትዮጵያ አንድነት ከሌሎች እምነት ተከታዮች ጋር ይበልጥ ማጠናከርን በዋናነት ትኩረት ማድረግ እንደሚገባ መልእክታቸውን አስተላልፏል። እስካሁን ይዘራቸው የመጣናቸው ባህሎች አሉ። እንደ እስልምና እምነት ተከታይ ደግሞ እስልምና እምነት የሚያዛቸው ነገራቶች አሉ። እነዛን በመተግበር ህዝበ ሙስሊሙ ከሌሎች ወንድም እህቶቹ ከሌላ እምነት ተከታዮች ጋር ያሳያቸው መዋደዶች፣ መፋቀሮች ዘንድሮም ተጠናክረው ቀጥለዋል። ይህንን ማዳበር ያስፈልጋል የሚል መልእክት አስተላልፏል። እንዲሁም ደግሞ በዚሁ መድረክ ላይ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንትም እንደዚሁ መልእክት አስተላልፈው ነበር። እሳቸውም እንዋደድ፣ ለሀገራችን ሰላም ያስፈልጋታል። አሁንም ህዝበ ሙስሊሙ ከሌሎች ወገኖቹ ጋር በመሆን እያደረጋቸው ያሉ ስራዎች አሉ። ይህንን አጠናክሮ ማስቀጠል በተለይ ደግሞ በጠቅላይ ሚኒስትር ዶክተር አብይ አህመድ በሀገር አቀፍ ደረጃም እንዲሁም በመዲናችን አዲስ አበባ እየተከናወኑ ያሉ ስራዎች አሉ። በእሳቸው አነሳሽነት እነዚህ ተጠናክረው እንዲቀጥሉ እነዚህ ደግሞ ይበልጥ አብበው የልማቱ ተቋዳሽ እንዲሆን ሁሉም ኢትዮጵያዊ ህዝበ ሙስሊሙ የበኩሉን ያነሱት እንደነዚህ አይነት መልእክቶች ናቸው። እንግዲህ እዚህ መድረክ ላይ ሲተላለፉ የነበሩት የሰላት ፕሮግራም የአፍጥር ፕሮግራምም እንደዚሁ በደማቅ ሁኔታ ተከናውኗል ማለት ነው። ከዛ ባለፈ እንግዲህ በተለይ የአፍጥር ፕሮግራሙ ባለፈ ከጀርባ ምን አይነት መልእክት ነው ያለው በሚል የተለያዩ የበዓሉን ታዳሚዎች ለማናገር ሞክረን ነበር። እነሱም ያነሱልን በተለይ ኢትዮጵያን እንደዚህ አንድ ስንሆን ያምርብናል፣ ከሌሎች እህት ወንድሞቻችን ከሌሎች ጋር ያለንን ትስስር ይበልጥ ማጠናከር ነው። በህዝበ ሙስሊም ውስጥ ያለውን ግንኙነት ይበልጥ ማጠናከር። ይህንን ስናደርግ የምንፈልገውን ሰላም፣ የምንፈልጋትን ሀገር፣ የምንፈልጋትን ውብ የሆነች አዲስ አበባን ማየት ማበልጸግ እንችላለን። ከኢኮኖሚውም ደግሞ ራሳችንም ተጠቃሚ እንሆናለን። ለሰላሙ ሁላችንም ዘብ መቆም አለብን የሚል መልእክት አስተላልፏል። አጠቃላይ እንግዲህ የበዓሉ ድባብ ይህንን ይመስላል። አጠቃላይ ያሉ የመርሃ ግብሩ የሶማሌ ክልል ምክትል ፕሬዝዳንት እንዲሁም ደግሞ የመንግስት ከፍተኛ ባለስልጣናት የተለያዩ ጥሪ የተደረገላቸው እንግዶች፣ ወጣቶች፣ ሴቶች በርካታ ህዝብ ነው እዚህ የታደመው። እንግዲህ በየዓመቱ ቀደም ብዬ እንዳልኩት ቁጥሩ እየጨመረ የመጣ መርሃ ግብር እንደመሆኑ መጠን ዘንድሮ የዚህ የአምስተኛው ታላቁ የጎዳና ላይ ኢፍጣር በኢትዮጵያም እጅግ ባማረ ሁኔታ እንግዲህ በምንመለከተው መልኩ እየተጠናቀቀ ይገኛል ማለት ነው። እዚህ መድረክ ላይ የቁርአን ውድድር ነበር እንግዲህ ከ3 ከ4 ቀን በፊት በሀገር አቀፍ ደረጃ የተዘጋጀ። ውድ ተመልካቾቻችንም እንደምን አመሻችሁ። እንግዲህ መግቢያ ላይ እንዳነሳው በኢትዮጵያ ሲካሄድ የነበረው ሀገር አቀፍ የቁርአን ሂፍዝ ውድድር በዛሬው ዕለት
ማለት ነው በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት አዘጋጅነት ከተለያዩ ክልሎች ከተወጣጡ ከ14ቱም ክልሎች የተወጣጡ ተወዳዳሪዎችን ሲያወዳደር ቆይቶ በዛሬው ዕለት በመዝጊያ መርሃ ግብር በመስቀል አደባባይ በተካሄደው እንግዲህ ውድድሩ ተጠናቋል ማለት ነው። እንግዲህ በተለይ ለነዚህ በቁርአን ሂፍዝ ሸነፉ ተወዳዳሪዎችም በዛሬው ዕለት የተለያዩ እውቅናዎች ተሰጥቷቸዋል ማለት ነው። እንግዲህ በተለይ ይህ የቁርአን ውድድር በተለይ አሁን አዲስ አበባ በዚህ ባለችበት ሁኔታ በአዲስ መልክ በአዲስ ገጽታ ይህንን ውድድር በዚህ አጋጣሚ መካሄዱ በተለይ እንዳስደሰታቸው ጭምር ነው የፕሮግራሙ አስተባባሪዎች የገለጹልን ማለት ነው። በሀገር አቀፍ ደረጃ ሲካሄድ የነበረው የቁርአን ሂፍዝ ውድድርም ዛሬ ፍጻሜውን ሲያገኝ እንግዲህ በሴቶች ከ1 እስከ 3 የወጡትን ሸልሟል። እንዲሁም ወንዶችም ከ1 እስከ 3 የወጡትን ሸልሟል። እስካሁን ግን መርሃ ግብሩ ከሁሉም ክልሎች የተወጣጡትን ነበር ሲያሳትፍ የነበረው። ከ1 እስከ 3 የወጡት መርሃ ግብር ላይ እንግዲህ የመኪና አንደኛ ለወጣ የመኪና ተሸላሚ ሆኗል ማለት ነው። በሴቶችም አንደኛ የወጣችዋ የመኪና ተሸላሚ ሆናለች። በሁለተኛነት ደረጃ የወጡት ደግሞ በተለይ የሐጅ ጉዞ በነፃ እንዲሄዱ ተደርጓል። ከ1 እስከ 3 የወጡትን ከ500 ሺህ ብር እስከ 300 ሺህ ብር ያለው ሽልማት ተበርክቶላቸዋል ማለት ነው። ተወዳዳሪዎቹ በተለይ ውድድሩን ዛሬ የፍጻሜ ውድድር እዚህ በመስቀል አደባባይ ነው የተካሄደው። ይህን ውድድር እንግዲህ የዓለም አቀፍ የቁርአን ውድድርን የሚያወዳድሩት አወዳዳሪ ዳኞች ናቸው ውድድሩን ሲመሩት የነበረው ማለት ነው። እንግዲህ ውድድሩን አሸናፊ ለመለየት በተለይ ከአወዳዳሪዎቹ ባሻገር በቴክኖሎጂ በታገዘ መንገድ ነው ተወዳዳሪዎቹ ያሸነፉበትን ሁኔታ መለየት የተቻለው ማለት ነው። እንግዲህ አሸናፊዎቹ ከተለዩ በኋላ በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት በዶክተር ሻሃጂ ኢብራሂም ቱፋ አማካኝነት የመኪና ቁልፍ እንዲረከቡ ተደርጓል ማለት ነው። እንግዲህ ሌሎችም ተወዳዳሪዎች በምክትል ተቀዳሚ ሼህ በተዲን በኩል ይህ ሽልማት እንዲሰጣቸው ተደርጓል ማለት ነው። በአጠቃላይ እንግዲህ ውድድሩ ከ1 እስከ 3 ለወጡት የፍጻሜ ደረጃ ለወጡ በክልል ደረጃ ሲካሄድ የነበረውን ሁኔታ እንግዲህ በመስቀል አደባባይ ዛሬ በደመቀ ሁኔታ የፍጻሜ ውድድሩ ተካሂዶ በዛሬው ዕለት እንግዲህ ሽልማቱ ተበርክቶላቸዋል ማለት ነው። ከ1 እስከ 3 የወጡት የቁርአን ሂፍዝ ተወዳዳሪዎች ማለት ነው። በቀጣይ እንግዲህ በዚህ ላይ የተላለፈው መልእክት ምንድነው? ኢትዮጵያን የሚወክሉና ዓለም አቀፍ ተወዳዳሪ መሆን የሚያስችላቸው እንደሆነና እነዚህ ተወዳዳሪዎች ሀገር ውስጥ እንዳሸነፉት ሁሉ ዓለም አቀፍ የቁርአን ሂፍዝ ውድድር ሲኖር ደግሞ ተሳታፊ መሆን የሚችሉበትን እድል እንደተፈጠረላቸውም ጭምር ነው በሼህ ሐጂ ኢብራሂም ቱፋ በጠቅላይ ምክር ቤቱ ፕሬዝዳንት መልእክት የተላለፈው ማለት ነው። በአጠቃላይ እንግዲህ ይህ ፕሮግራም የአብሮነትና የአንድነትን የሚያጠናክር ብዙሃነትን የሚያሳይና ደምቆ በመስቀል አደባባይ የተከናወነ መርሃ ግብር እንደነበር መመልከት ችለናል ማለት ነው። በአጠቃላይ እንግዲህ እዚህ ጉዳይ ላይ የተነሱ ብዙ ጉዳዮች አሉ። እነዚህን መረጃዎች ደግሞ ጠቅለል አድርገን ለተመልካቾቻችን በነገው ዕለት ተጨማሪ መረጃዎችን ለተመልካቾቻችን ከነሱ የተጋራነውን ሐሳብ ወደ ተመልካቾች የምናደርስ ይሆናል። በአጠቃላይ እንግዲህ የቁርአን ሂፍዝ ውድድሩ በዚህ መልኩ በአማረና በተዋበ ሁኔታ ተጠናቋል።